አላህ ነው የሚችል ጀግና ማኔ አንዴ በሚለው ጀለስህን አገናኝ። አንዴ ሰላም ብያለሁ አባቴ፣ እንዴት ነህ? ኢየሱስ አምላክ ነው። ኧረ ማነው እኛ ፏድን ላይ ነበር። ኧረ ምን ችግር አለው? ፏን በላ እኔ እናንተ ያው አንድ ላይ ያው እኔም መኪና ውስጥ ነኝ እኮ። ኢየሱስ አምላክ ነው። ልብን ጠባው ሉቃስ ወንጌል ምዕራፍ 1:30 ላይ እነሆም ትጸነሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱም ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ስለዚህ አሁን ኢየሱስ ወንድ ልጅ መሆኑን ነው ባይበል ላይ የተነገረን እና ወንድ ልጅ ብቻ ሳይሆን ያ ኢየሱስ ደግሞ ጌታ አምላክ እንዳለው ነው። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል አለ። ኢየሱስ ጌታ አምላክ ነው። እየመጣና እውነት ድንገሬውን ነገር ማለት እንትን ታውቃለህ? ይህ ምንድን እንትን ታውቃለህ? ይህ ምንድን ነው? እንትን ጀላ ታውቃለህ? ምን እሺ ነው ላሳያ እሱም ባይብል ላይ ላሳያለ። አይ ክርስትና ውሃ ጠጥተዋስ ኢየሱስ አምላክ ነው። ኢየሱስ አምላክ ነው የሚል አንድ ጥቅስ አለ ባይብል ላይ። አምላክነቱን የሚናገር ጥቅሶች አሉ። ጌትነቱን የሚናገር እስቲ ጀባ በለኝ እስቲ ጀባ በለኝ። እሺ ዮሐንስ ራእይ መጽሐፍ ምዕራፍ 5 ራእይ ዮሐንስ ምዕራፍ 5 ራእይ ዮሐንስ ነው ወይስ አንደኛ ዮሐንስ መልእክት ማለት ነው? ዮሐንስ ራእይ ማለት ነው። እሺ ዮሐንስ ራእይ ምዕራፍ 5 እሺ ዮሐንስ ራእይ ምዕራፍ 5 ቁጥር ስንት? ከ8 ጀምሮ ለአንበበልህ። ከ8 ጀምሮ እሺ አንብበሽ። እሺ እንደዚህ ይላል። መጽሐፉንም በወሰደ ጊዜ 4ቱ ሕያዋን ፍጥሯን 24ቱ ሽማግሌዎችም በበጉ ፊት ዳግም በግንባራቸው ተደፉ። በማ ፊት? በበጉ ፊት ዳግም በግንባራቸው ተደፉ። እያንዳንዳቸውም የቅዱሳን ጸሎት የሆነውን በገናና ዕጣን የሞላበትን የወርቅ ሙዳይ ይዘው ነበረ። እንዲህም እያሉ አዲስ መዝሙር ዘመሩ። መጽሐፉን ልትወስደው ማኅተሙን ልትፈታ ይገባሃልና፣ ምክንያቱም ታርደሃልና፣ በደምህም ከነገድ ሁሉ ከቋንቋም ሁሉ ሰዎችን ለእግዚአብሔር ዋጅተ ለአምላካችንም መንግስት ለምን ለአምላካችንም መንግስትና ካህናት አደረግካቸው። እነርሱም በምድር ላይ ይነግሳሉ። ከዚያም ለተመለሱ የብዙ መለከትም ድምፅ ሰማሁ። ቁጥራቸውም የ1000 ጊዜና 1000 ጊዜ 1000 ነበር። እነርሱም በዙፋንና በሕያዋን ፍጡራን በሽማግሌዎችም ዙሪያ ከነበሩ በታላቅ ድምፅ እንዲህ ብለው ዘመሩ። የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርና ሞገስም ምስጋናም ሊቀበል ይገባዋልና ይላል። እሺ ጥያቄ ትግስት ቆይ ልጨርስና ጥያቄ ጠይቀኛለህ።
ልጨርሰውና 5 ደቂቃ ካልሆነ እናውራ፣ ወይ ደግሞ 10 ደቂቃ አንተ ታወራለህ ወይ ያወራለሁ። እንደዛ ካልሆነ መደማመጥ እንደዛ ሳይሆን አንተ ታብራራና የአብራራው ላይ ጠይቃለሁ። ችግር የለውም አታስብ። አዎ እሺ የዮሐንስ መጽሐፍ ምዕራፍ 1 ላይ ደግሞ እንሂድ። ቁጥር ቆይ ይሄንን እንጨርሳ። ዮሐንስ ራእይን እንጨርስ፣ ምዕራፍ 5 እንጨርስ አንዴ። እሺ ዮሐንስ ራእይ ላይ ምን አሉ መሰለህ? አንተ ያመጣልኝ ጥቅስ ላይ እሱ ልጨርስና ለአብራራና 5 ደቂቃ አስተኝ ወይ ደግሞ 10 ደቂቃ በጣም ይረዝማል። ይሄ 5 ደቂቃ ይፈልጋል። በጣም ቆይ እንዳይረዝምብን፣ ይኸውልህ እንዳይረዝምብን 10 ደቂቃ ላውራ፣ 10 ደቂቃ አውራ። ኧረ በጭራሽ 5ቱ እንዳይረዝምብን 10 እናድርገው። እሺ 5 ደቂቃ ላውራ፣ 5 ደቂቃ አውራ። አይደለም እንደዛ ሳይሆን አንተ ታብራራለህ። አሁን ይኸው ዮሐንስ ራእይ ምዕራፍ 5 ታብራራለህ፣ ጠይቃለሁ። ያብራራው ላይ ችግር የለውም እኮ ላብራራለህ። እሺ እኮ አሁን ዮሐንስ ወንጌል ላይ ዮሐንስ ራእይ ላይ ነው ያለው። ዮሐንስ ራእይን እኮ እዚሁ ላይ ምዕራፍ 5 እኮ እዚሁ ላይ ከዛ በኋላ እንደዚህ ይላል። ይኸውልህ ስማኝ ሉቃስ። ከዛ በዙፋን ላይ ለተቀመጠው ለበጉና ምስጋና፣ ሞገስ፣ ክብርም ኃይል ከዘላለም እስከ ዘላለም ይሁን። 4ቱ ሕያዋን ፍጡራን አሜን፣ ሽማግሌዎችን በግንባራቸው ተደፍተው ሰገዱ ይላል። ያውን አምላክ ስለሆነ ጌታ ስለሆነ አዳኝ ስለሆነ ያለ የነበረ ስለሆነ ኃይልንም ክብርንም ምስጋናንም ምልትን ልትቀበል ይገባሃል አሉ ይላል። ስለዚህ ክብር የሚገባው አምልኮ የሚገባው ለአንድ ለአምላክ ብቻ ነው። ለማ ለእግዚአብሔር ብቻ ነው። ለእግዚአብሔር እንጂ አምልኮ የሚገባው ለሰው እንደዚህ የተባለለት ፐርሰን ማንም ሰው የለም። ገብቶሃል? ይሄ ወይም ደግሞ ይሄ ቃል አምላክነቱን የሚያረጋግጥ እውነተኛ ቃል ነው። ምክንያቱም አንተ በምታምነው አላህ ሊሆን ይችላል። እንደዚህ አይነት ክብር ለሚሰጠው ለአንድ አምላክ ለእግዚአብሔር ብቻ ነው። ልጨርስ እኮ ገብቶኛል። ወንጌል ነው ይሄ የእውነት ቃል ስለሆነ ነው። ገብቶሃል? ወንጌል ስለሆነ ነው። ቆይ ገብቶኛል። እውነት ስለሆነ ነው የምናገረው። ምጮህ እውነት ስለሆነ ነው። ገብቶሃል? አንተም መጮህ ትችላለህ፣ ችግር የለም። እውነት ስለሆነ ነው፣ ችግር የለም። ስለዚህ ለአምላክ ለእግዚአብሔር ብቻ ነው ክብርም አምልኮም ስግደት የሚቀባው። ስለዚህ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ስለሆነ እንኳን ሰዎች መላእክቶች ያመልኩታል። ለምን? አምላክ ስለሆነ። ይህ ደግሞ በቂና ከበቂም በላይ ማስረጃ ነው። አምላክ ስለሆነ ኃይልንም አለ ክብርንም አለ ዳሴንም አለ። ቆይ ገና 11 ላይ ነኝ። 4 ደቂቃ ይቀራኛል። 4 ደቂቃ ይቀራኛል እኮ 14ቱ እንስሶች አሜን ሽማግሌዎችም ሰገዱ አልከኝ እኮ ብራዘር። ሰገዱ ብለህ ጨርሰሃል እኮ። እያብራራሁልህ እኮ ነው። አለቀ በቃ። አሁን ጥያቄ ተጠይቅ። ቆይ እሺ እኮ እያብራራሁልህ። 1 ደቂቃ ሰጠው። ቀጥል። 1 ደቂቃ ሰጠው። ከ11 ነው ከ12 ላይ ትጨርሳለህ። ቀጥል ሂድ። ኖ አይደለም 5 ደቂቃ እኮ ነው ያልከኝ እኮ። አሁን 4 ደቂቃ ይቀራኛል። እኔ አላብራራም። እኔ ምንም አላብራራም። እጠይቃለሁ። የአብራራው ላይ እጠይቃለሁ። እኔ አብራራለሁ። ልጠይቅህ በቃ አብራራ እኮ። ከዚህ በላይ ወዴት ታብራራለህ ብራዘር? አሁን እዚህ ጋር ቁጥር 9 ላይ መጽሐፉንም ቆይ ትፈታ ዘንድ ይገባሃልና ታደርጋለህ ለእግዚአብሔርም ማለት ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ አለ። እግዚአብሔር ሌላ ነው። ልብ አድርግ እሺ። አንድ እግዚአብሔር አለ። ዘዳግም 6:4 ላይ እስራኤል ሆይ ስማ የአምላካችን ያህዌ አንድ ያህዌ ነው የተባለው። አሁን ጥያቄ መጠይቀህ ቀጠሉና ሁሉም ከአህዛብም ሁሉ ሰዎችን ዋጅተሃል፣ ለአምላካችንም መንግስትና ካህናት የሆኑ ዘንድ አለ አድርገሃል። ማን ነው አምላካቸው? በደንብ ግልጽ አድርግልኝ። አምላካችን ያሉት ማንን ነው? ጥያቄ 9 ላይ ምን አለ መሰለህ?
ምን አሉ መላእክቶቹ ሲናገሩ? መጽሐፉንም ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር አለ ለእግዚአብሔር ከነገዱ ሁሉ ከቋንቋም ሁሉ ከወገን ሁሉ ከሕዝብም ሁሉ ሰዎችን ዋጅተሃል። ለማ ለእግዚአብሔር አንድ እግዚአብሔር ነው ያለው ለአምላካችን አለ። ከዛ ቀጠሉና ለአምላካችን መንግስትና ካህናት የሆኑ ዘንድ አድርገሃቸው በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራላል። አምላካችን ያሉት ኢየሱስን ሲያወሩ ነገር ነበረው። የትኛውን አምላክ ነው? መልስ የትኛውን አምላክ ነው? አመሰግናለሁ። መልስ እኔም ደግሞ አሁን 5 ደቂቃ አስተኝ አሁንም በደንብ እንዳብራራ። የምን 5 ደቂቃ? መልስ ብቻ ነው የምፈልገው። አምላካችን የተባለው ማን ነው? መልስ ብቻ ነው የምፈልገው። እኔም ደግሞ ልጠይቅ። አረ ጥያቄ አይደለም። እዚህ ጋር ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው ያለው አምላካችን እየተባለ ያለው እዚህ ጋር ማን ነው? መላእክቶቹ አምላካችን እያሉ ሲጠሩ የነበረው ማለት ነው። 5 ደቂቃ አስተኝ ላብራራለህ። ወዴት ነው 5 ደቂቃ የምሰጥህ? 1 ደቂቃ ሰከንድ አይፈጅም። አምላካችን የሚሉት ማለት ነው እኮ ላብራራለህ፣ ልናገር እኮ ነው እኮ። አንተ አሁን ለመማማር እኮ ነው በዚህ ስፍራ የመጣ ነው። ገብቶኛል። ትክክል ነህ። ማነህ እንደ 5 ደቂቃ ማለት እኮ ቱማች፣ በጣም ቱማች ነው። ስለዚህ ጌታህን በቃ ትክክለኛው እዚህ ጋር ማን ነው አምላካችን የተባለው? ማን ነው? መላእክቶቹ ኢየሱስን እያናገሩ ለአምላካችን እያሉ ይናገሩ ነበር። ማን ነው አምላካቸው? ማን ነው እኮ ልመልስልህ። አሁን አንተ ለመስማት እኮ መልስ። ማን ነው? በቃ ማን ስም የለውም አምላካችን የሚባለው ስም የለውም እኮ። ልናገር እኮ እያልኩ እኮ ነው እኮ። አሁንም ተረጋጋና አንተ እውነቱን ለማወቅ እስከመጣ ድረስ 1 ደቂቃ ሰጣለሁ። 1 ደቂቃ አሁን ከ14 ነው ከ14 ነው። ችግር የለውም። ከ14 ነው። ከ15 ላይ ትጨርሳለህ። ቀጥል። 5 ደቂቃ እናወራ። አንተም ደግሞ 5 ደቂቃ ምንድን ነው ብራዘር? የምን 5 ደቂቃ ነው የምታወራው? ምንድን ነው 5 ደቂቃ? አንተ ጋር የሆነ እውነት አለ አይደል? የጠየቀኝ ሪዝን ወይም ደግሞ የጠየቀኝ እውነት ስላለ ነው የጠየቀኝ አይደል? 5 ደቂቃ በጣም ብዙ ነው ብራዘር። 5 ደቂቃ ብዙ ነው። ወይ ደግሞ 2 ደቂቃ እናድርገውና ይኸውልህ 2 ደቂቃ ሰጠው። አሁን ተረጋጋና አንተም ተረጋጋ። አንተ ጋር እውነት አለ አይደል? አንተ ጋር የሆነ እውነት ስላለ ነው የምትከራከረኝ አይደል? እኔ ጋር ደግሞ እውነት አለ። ስለዚህ ያንን እውነት ደግሞ አንተም ታወራኛለህ፣ እኔም ደግሞ አሁን አንተ በዚህ ጥቅስ እኔ ልታሳምነኝ አትችልም። አሁን ባወራው እኮ መጀመሪያ መልስ የለውም ጥያቄው። መልስ የለውም ጥያቄው አለው እኮ። ይሄ ጥያቄ መልስ የለውም። መጀመሪያ ይኸውልህ ከማውራታችን በፊት ህጉን እንወቅ፣ ስርዓቱን እንወቅ፣ አግባቡን እንወቅና ለመማማር እዚህ እስከመጣን ድረስ አንተም ያዝከውን እውነት ታወራኛለህ፣ እኔም ደግሞ ያዝኩትን ይኸው መጽሐፍ ቅዱስ ይዣለሁ፣ ሌላም ደግሞ ማብራሪያዎችን ይዣለሁ። ገብቶሃል አይደል? እውነቱን ለማወቅ ቀለል አደረኩልህ እኮ። አንተ ይኸውልህ ከፈለክ ማለት ነው ማብራሪያ ትሰጣለህ በኋላ ላይ ማብራሪያ። ለምሳሌ አሁን ኢየሱስ አምላክ ነው በሚለው እኮ ማብራሪያ ሰጠኝ። ዮሐንስ 5 ማነው ዮሐንስ ራዕይ ምዕራፍ 5 ሙሉ ከ9 እስከ 14 አብራራለኝ። ዝም ብዬ አዳመጥኩ። እዚህ ላይ ደግሞ ጥያቄ ስጠይቀህ በአግባቡ ነው። ይሄ ባኬን ፎርዝ ይባላል። በውይይት ህግ ላይ ባኬን ፎርዝ ይባላል። እና ፊት ለፊት የምጠይቀን መልስ ነው የምትሰጠኝ። ከዛ ደግሞ ሌላ ላይ ታብራራልኛለህ። የአብራራኸው ላይ ደግሞ ጠይቃለሁ ድጋሚ። አሁን ይህንን አብራርተሃል። እዚህ አብራራኸው ላይ መላእክቶቹ አምላካችን ብለው ያሉት ማንን ነው? እሱ መልስልኝ። ከዛ በኋላ ታብራራለህ። ሌላ ጥቅስ እሰጥሃለሁ። የፈለግከውን ጥቅስ ታብራራለህ። ችግር የለውም። አሁን ይህ መልስልኝ። አምላካችን የተባለው ማን? እሺ፣ ግን እንዳታቋርጠኝ። ይህንን ሳወራ እንዳታቋርጠኝ። እውነቱን ለማወቅ ከፈለግ እንዳታቋርጠኝ። እዛም ላይ ጠይቃለሁ። ይቀጥል። ችግር የለም፣ ጠይቀኛለህ። እዚህ ክፍል ላይ አምላካችን ብለው የተናገሩት ቅድም እንደተናገርከው ከዘፍጥረት ጀምሮ እኛ እንደምናውቀው ከዘፍጥረት ጀምሮ አንድ እግዚአብሔር እንዳለ ነው የምናውቀው። ወይም ደግሞ አይሁዶች የሚያምኑት አንድ እግዚአብሔር እንዳለ ብቻ ነው የሚያውቁት።
እንደዚሁም ደግሞ የሰው ልጅ እግዚአብሔር አምላክ በአምሳሉ ከፈጠረ በኋላ በምን አስቀመጣቸው? በኤደን አስቀመጣቸው። በኤደን ካስቀመጣቸው በኋላ በኃጢአት ምክንያት የሰው ልጅ ምን አሉ? ወደቁ ይላል። ከዛ በኋላ እግዚአብሔር አምላክ አንድ ነገር አደረገ። ሕግና ስርዓትን ሰጣቸው። አመጣጡን ልነግር ነው። አሁን ይህ የተባለበትን ፖይንት ልነግር ነው። ሕግን ሰጣቸው። ያን ሕግ መፈጸም አልቻሉም ነበር። በሙሴ አማካኝነት ሕግን ሰጥቷቸው ነበር። ያን ሕግ መፈጸም አልቻሉም ነበር። እግዚአብሔር ግን አንድ ነገር ቃል ገባላቸው። የሰው ልጆች የነበሩበት ስፍራ ከእግዚአብሔር ክብር ጋር የሚኖሩበት እውነት ስለነበር፣ ነገር ግን በኃጢአት ምክንያት ያን ክብር ስላጡ ወደዛኛው ክብር ሊመልስላቸው የሚችል አንድ እግዚአብሔር የሆነ ሰው የሆነ ፍጹም ሰው የሆነ ፍጹም አምላክ የሆነ እግዚአብሔር ራሱ ኃጢአት የሌለበት መጥቶ የሰው ልጅ ከእግዚአብሔር ጋር ማቀራረብ ነበረበት። የእግዚአብሔር ፕሮግራም ያ ነው። ለዚህ ነው ሕዝብን አለ ከነገድ አለ ሉቃት ከቋንቋ አለ አያ ሰብስበ አንድ አደረካቸው። አንድ አደረካቸው ማለት ምን ማለት ነው? እግዚአብሔር በአዲስ ወይም በብሉይ ኪዳን የሚያውቀው አይሁዶችን ነበር። አይሁዶችን ብቻ ነው። አይሁድ ብቻ ነው። በቃ እኛ አረማውያን ነበርን። የተመረጡን ሰዎች አልነበርንም። አይሁዶችን ብቻ ነበር የመረጣቸው። ለአምላካችን የተባሉ ማን ነው? ለአምላካችን መንግስትና ካህናት እኮ የትኛው ነው? ኢየሱስን አይደለም ያሉት እዛ ጋር። ማን ነው አምላካችን እኮ? ይኸውልህ ለእግዚአብሔር መንግስት እኮ ነው የሚለው። ለእግዚአብሔር መንግስት ገባኝ። ለአምላካችን መንግስትና ካህናት የሆኑ ዘንድ አለ። እሱን አይደለም እያሉ ያሉት እዛ ጋር። እያሉ ያሉት ሌላ አካል ነው። ለአምላካችን መንግስትና ካህናት ኢየሱስን አይደለም እዛ ጋር እግዚአብሔርን እናመሰግናለን። በቃ እኔ የምንፈልገው ይህን ነው። ስለዚህ እነዚህ ሰዎች እነዚህ መላእክቶች አምላካቸውን ያውቃሉ። በስ ጠንቅቀው ቆያ አልጨረስኩልም እኮ። ለእግዚአብሔር ምን አደረጋቸው? አንድ አደረጋቸው። ማን ነው አንድ አደረጋቸው? ኢየሱስ ክርስቶስ ለእግዚአብሔር መንግስት አንድ አደረጋቸው ማለት የተበታተኑ ሰዎች ነበሩ። በመጀመሪያ ከእግዚአብሔር ጋር ይኖሩ የነበሩት ህብረት ያደርጉ የነበሩ ሰዎች ከዛ ከኤደን ገነት በምን ምክንያት? በኃጢአት ምክንያት ወጡ። ከዛ በኋላ ክርስቶስ መጣና ወደ እግዚአብሔር መንግስት አስገባቸው፣ ቀላቀላቸው ማለት ነው። ለዚህ ነው ከነገድ ከቋንቋ ከህዝብ ሁሉ በዘር በሃይማኖት በምን የማንገናኝ ሰዎችን ለእግዚአብሔር መንግስት አንድ አደረጋቸው ይላል። ለማ መንግስት? ለእግዚአብሔር መንግስት። ማን ያደረጋቸው? ገባኝ። ኢየሱስ አረገ ይላል። ችግር የለውም ተስማማን። ግን አምላክ የተባለው ሌላ ነው። አሁን ይህን እዚህ ላይ ተስማማን። ስለዚህ አሁን እዚህ ጋር እዚህ ኃይለ ቃል ላይ አምላካቸውን እነዚህ መላእክቶች ጠንቅቀው የሚያውቁ አካላቶች ናቸው። ምክንያቱም ቁጥር 7 ላይ ራሱ ብትመለከተው መጥቶም በዙፋኑ ላይ ከተቀመጠ ከዚያ በቀኙ እጁ መጽሐፍን ወሰደ አለ። መጽሐፍን የወሰደው በጉ ነው። በጉ ኢየሱስ ነው። ዙፋኑ ላይ ያለው ደግሞ እግዚአብሔር ነው። ስንት እግዚአብሔር አለ? አንድ እግዚአብሔር ነው ያለው። ስለዚህ በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ ነው የተባለው። እሱም ክርስቶስ ኢየሱስ ነው። ሰው ነው ኢየሱስ። ስለዚህ አሁን ደግሞ ሌላ ሁለተኛ ጥያቄ እዚሁ ላይ ምን አለ መሰለ የታለ እኔም ደግሞ አንተ እኮ ነው ያብራራው። እኔ ምን አብራርቼ ነው የምጠይቀኝ? ምን አብራርቼ ነው የምጠይቀኝ? ምን አብራራውኝ? እኔ እኮ አንተ ያብራራውን ነው የምጠይቀህ። እኔ አሁን ያብራራውን ገና አልጨረስኩም። ልጨርስልህ። እሺ ከዛ ትጠይቀኛለህ። ችግር የለውም ኖርማል ትጠይቀኛለህ። በታላቅም ድምፅ የታረደው በግ ኃይልና ባለጸግነትም ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋልና አሉ። እሺ ጥሩ፣ ያው ሊቀበል ይገባዋልና ችግር የለውም። እሺ በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያሉ ሁሉ በረከትና ክብርን ምስጋናንም ኃይልንም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው አለ። በዙፋኑ ላይ ለተቀመጠው አለ። ከዛ ለበጉም ይሆን ሲሉ ሰማዋል። አሁን ዙፋኑ ላይ የተቀመጠው አምላካቸው መሆኑ ተናግረዋል። ቅድም አልቋል። በጉ የተባለው ደግሞ ኢየሱስ ክርስቶስ ነው። ኢየሱስ ደግሞ ምንድን ነው? ኢየሱስ ማን ነው ብለን ስንል ኢየሱስ ሰው
ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው አለ። ኢየሱስ ነው። አሁን አንተ እዚህ ጥቅስ ላይ ኢየሱስ አምላክ ስለመሆኑ የሚያስረዳ አንድም የሰጠኝ ነገር የለም። አምላክ ሌላ እንደሆነ ነው ያየነው እዚህ ላይ። ስለዚህ ሌላ ጥቅስ ካለ ደግሞ ማምጣት ትችላለህ። ዮሐንስ ራእይ እዛው ክፍል ላይ ያለ። እሺ አመሰግናለሁ። አንተም ደስ የሚል ማብራሪያ ነው እየሰጠኝ ያለው። ጌታ ይባርክ ማለት ተፈልጋለሁ። ቴንኪው። እሺ ዮሐንስ እዛው አንተ ክፍል እሱን ክፍል እንድታነብልኝ ፈልጋለሁ። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለውን አንተ ሙሉ ማንበብ ከቻልክ ሙሉ እሱን ላንብበው። ችግር የለውም። እኔ ላንብብልህ ከፈለክ እኔ አንድ ነው። እሺ ቀጥል። አብራራ። ጥያቄ እጠይቃለሁ። እሺ እንደዚህ ይላል። ቀስ ብለህ ስታስረዳ በጣም ነው የሚያምርብህ። ቀስ ብለህ አስረዳ። እንዳሁኑ ልክ መሀል ላይ ስናወራ እንደነበረው ብታወራ በጣም አሪፍ ነው። ግን ኤኒዌይስ መብት ነው። ቀጥልሽ። ከሰባት ጀምሮ ላምብል እንደዚህ ይላል። ከሰባት ጀምሮ ዮሐንስ መጽሐፍ ምዕራፍ 1 ቁጥር 7 ላይ እነሆ በደመና ይመጣል፣ የወጉትስ እንኳን ሳይቀሩ ዓይንን ሁሉ ያያሉ፣ የምድርም ሕዝቦች ሁሉ ከእርሱ የተነሳ ዋይ ዋይ ይላሉ። ልድገመው፣ ይህን ቃል ልድገመው። እነሆ በደመና ይመጣል፣ የወጉት እንኳን ሳይቀሩ ዓይኑ ሁሉ ያያሉ፣ የምድርም ሕዝቦች ሁሉ ከእርሱ የተነሳ ዋይ ዋይ ይላሉ። አዎ ይህ ሁሉ ይሆናል። አሜን። ያለውና የነበረው እሺ፣ የሚመጣው ሁሉን ቻይ አምላክ ጌታ፣ ሁሉን ቻይ አምላክ ጌታ። ምን? ሁሉን ቻይ አምላክ ጌታ። ዋው! እሺ፣ ሁሉን ቻይ አምላክ ጌታ አልፋና ኦሜጋ እኔ ነኝ። ዋው! በቃ ይሄ ቃል ካላሳመነ በእውነት ቆይ ላብራራ። አልጨረስኩም። በእውነት ነው የምልህ። ይህ ቃል ካላሳመነ በእውነት እኔ በጣም ነው ማዝንልህ ማለት ነው። በእውነት ነው የምልህ። እሺ ምንድን ነው እዚህ ሀሳብ ላይ የምንመለከተው? 2 ደቂቃ 5 ደቂቃ ላብራራ። 2 ደቂቃ 3 ደቂቃ። ምንድን ነው እዚህ ክፍል ላይ የምንመለከተው? ሉቃስ እዚህ ክፍል ላይ ሁሉን ቻይ አምላክ እኔ ነኝ አለ። ሁሉን ቻይ አምላክ የሚባል ሰው የለም። እግዚአብሔር ብቻ ነው ራሱን ወክሎ እኔ ሁሉን ቻይ አምላክ ነኝ ብሎ የሚናገረው። ኢየሱስ አንተ እንደተናገር ሰው ነው ካልክ ለምን ሁሉን ቻይ አምላክ እኔ ነኝ አለ? ወይ ለምን ሰው እንዴት አልፋና ኦሜጋ ሊሆን ይችላል? በተአምር አልፋና ኦሜጋ ሊሆን አይችልም። በእውነት ነው የምልህ። ኢየሱስ አልፋና ኦሜጋ እኔ ነኝ ካለ ይህንን ቃል ዋይ ይላሉ። አምላክነቱን የካዱ ጌትነቱን የካዱ እርሱ ጌታ እንዳልሆነ የካዱ ሰዎች ምን ይላሉ? ዓይናቸው እያየ በክብርና በደመና ምን ይላል? ኢየሱስ ይመጣል። እንደተናገረው አልፋና ኦሜጋ እኔ ነኝ ካለ ሰው ከሆነ እንዴት ይህንን አለ? እርሱ ሰው ብቻ አይደለም፣ ፍጹም አምላክና ፍጹም ጌታ ነው፣ ፍጹም ሰው ነው። ስለዚህ አልፋና ኦሜጋ እርሱ ነው፣ ኢየሱስ ጌታ ነው። ጨረስኩ። አመሰግናለሁ። ልጠይቅሽ አሁን በመጮህ የሚሆን ነገር የለም። በነገራችን ላይ ስለ ጮህ እውነት የሚሆን ነገር የለም። አሁን ጥያቄ ልጠይቅ። በመጀመሪያ ቁጥር 4 ላይ አንድ የተቀመጠ ነገር አለ። ዮሐንስ ወንጌል ዮሐንስ ራእይ ምዕራፍ 1 ቁጥር 4 እና 5 ላይ ዮሐንስን በእስያ ላሉት
ለሰባቱ አብያተ ክርስቲያናት። እሺ ጸጋና ሰላምን ሊያስቀምጥ ነው። ምን አለ? ካለውና ከነበረው ከሚመጣው አንድ ፐርሰን አለ። ሁለተኛ በዙፋኑ ፊት ካሉትም አሉ። ሰባቱ መናፍስት መላእክት ናቸው። ሁለት ሶስተኛ ደግሞ ጸጋና ሰላም ያቀርቡ ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ይላል። ጸጋና ሰላም ለእናንተ ይሆናል። አሁን ከሶስት አካል የመጀመሪያ ያለውና የነበረው ከሚመጣው ያለው አብን ነው። ሁለተኛ ሰባቱ የተባሉት መናፍስት የተባሉት መላእክት ናቸው። ሶስተኛው ደግሞ ምንድን ነው? ኢየሱስ ክርስቶስ ነው። አሁን ጥያቄ የምጠይቅህ እዚህ ጋር ቁጥር 8 ላይ ምን አለ መሰለህ? ያለውና የነበረው የሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ያለው። ይላል የሚለው ማን ነው? መጀመሪያ ይላል ያለው ማን ነው? መረጃ ትሰጠኛለህ? ይላል ያለው ማን ነው? እሺ ባዩ ማን ነው? መጀመሪያ ባዩን ነው የምፈልገው እኔ፣ ማብራሪያ አልፈልግም። አሁን ጥያቄ የጠየቁ ይላል የሚለው ባዩ ማን ነው? ባዩ ማን ነው? እሺ እዚህ ጋር እንትና ብቻ በለኝ። ማብራሪያ አልፈልግም። እንትና ብቻ በለኝ። ማን ነው ባዩ? እኮ ያለው እኮ ያየው ራዩን ራሱ እኮ ያየው እኮ ዮሐንስ እኮ ነው። አረ በጣም ጥሩ ጎበዝ፣ በጣም ጥሩ። ስለዚህ ዮሐንስ ከመልአኩ ነው አይደለም የሚሰማው አይደል? ዮሐንስ ከመልአኩ ይሰማል፣ መልአኩ ከኢየሱስ ይሰማል። ኢየሱስ ደግሞ ከማን ነው የሚሰማው? ከእግዚአብሔር። ቁጥር 1 ላይ አንብበው እስኪ ምን ይላል? ቁጥር 1 ላይ እናንብበው። ቁጥር 1 ላይ ዮሐንስ ራእይ፣ ቆይ ላውጣልህ አንድ ጊዜ። ዮሐንስ ራእይ ምዕራፍ 1 ቁጥር 1 ላይ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳየ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው አለ። እግዚአብሔር ለማን ሰጠ? ለክርስቶስ ሰጠ። በስሙ የተገለጠው ይህ ነው አለ። ቀጠለ። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከታል። ያው ኢየሱስ እግዚአብሔር ለኢየሱስ፣ ኢየሱስ ለመልአኩ፣ መልአኩ ለዮሐንስ። አራት ነው ያለው እዚህ ጋር አራት ተናጋሪ አለ። ስለዚህ ከአራቱ ተናጋሪዎች እዚህ ጋር ምን ማየት ያስፈልገናል? ተዛማጅ ሙግቶችን ማየት ያስፈልጋል። አውዳዊ ሙግትን ስናይ ቁጥር 4 ላይ ያለና የነበረ የተባለው አብ ነው። ሁለተኛ ተዛማጅ ሙግትን ነው። ዮሐንስ ራእይ ምዕራፍ 21 ላይ ቁጥር 22 ላይ ምን ይላል? ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸውና አለ። ማን ነው ሁሉን የሚገዛ ጌታ አምላክ? ማን ነው በጉ? እስቲ ንገረኝ። በጉ ማን ነው? ሁሉን የሚገዛ ጌታ አምላክ ማን ነው? ኦኬ አሁን በጉ ማን ነው? እሺ በጉ ማን ነው? ሁሉን የሚገዛ ጌታ አምላክ ማን ነው? አሁን ካወራው ሀሳብ ውጪ ነው። አሁን ከዮሐንስ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። አልፋና ኦሜጋም ገና እመጣልሃለሁ። ሁሉን የሚገዛ ጌታ የተባለው መጀመሪያ እኔው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ስለሚል ሁሉን የሚገዛ ጌታ ማን እንደሆነ ተዛማጅ ሙግት አይተን እናያለን። ስለዚህ ራእይ ዮሐንስ እዛው ራእይ ላይ ሁሉን የሚገዛ ጌታ አምላክና በጉ ይላል። ሁሉን የሚገዛ ጌታ አምላክ ማን ነው? በጉ ማን ነው እኮ? አሁን ከዮሐንስ መጽሐፍ ምዕራፍ 1 ወደ ዮሐንስ ላይ ነን። የትም አልሄድንም። ዮሐንስ ላይ ነን። ራእዩ የዮሐንስ ራእይ ነው። አሁንም ስቲል የዮሐንስ ራእይ ነው። ራእዩ አንድ ራእይ ነው። በምዕራፍ የተከፋፈለው አሁን ምዕራፍ እኮ መከፋፈል አይደለም። ራእዩ አንድ ራእይ ነው። ተግባቢ። ያ ራእይ እዛ ራእይ ላይ በመጀመሪያ አውዳዊ ሙግት ሰጠው። ቁጥር 4 ላይ ያለና የነበረ የሚመጣ አለ። ማነው እሱ? አብ መሆኑን አየን። ሁለተኛ እዛው ምዕራፍ ላይ እዛው ራእይ ዮሐንስ ላይ ሁሉን የሚገዛ ጌታ አምላክ እና በጉ አለ። ማን ነው? መልአኩ እንደዚህ እያለ ሲናገር ዮሐንስ እንዲህ እያለ ሲናገር መልአኩን ያመጣለን። መቼስ ሁሉን የሚገዛ ጌታ አምላክ ማን ነው? በጉ ማን ነው? መልስ ስጠኝ እባክህ። በጉ ኢየሱስ ነው። ጥያቄ ነው። ሁሉን የሚገዛ ጌታ አምላክ ማን ነው? እሺ እኔም ደግሞ ይህን ጥያቄ ልመልስልህ። መልስ ብቻ ነው የምፈልገው። በጉ ማን ነው? ሁሉን የሚገዛ ጌታ አምላክ ማን ነው? እና ስለሚል እኮ ይኸው እዚሁ ክፍል ላይ ለዚሁ ክፍል ላይ ላንብብልህ። እዚሁ ክፍል ላይ መጀመሪያ መልስልኝ። ይህን ጥያቄ መልስ እኮ ልመልስልህ። ማይታይ ከሆነ ይህን መልስ። ሁሉን የሚገዛ ጌታ አምላክ እና በጉ መቅደሷ ናቸው አለ። ሁሉን የሚገዛ ጌታ አምላክ ማን ነው? በጉ ማን ነው? እኮ ይኸውልህ ልመልስልህ።
ማነው? በጉ ማነው? በጉ መለሰልኝ ማለት ነው። አንተ አሁን ጥያቄ እኮ ነው የጠየቀኝ እኮ እኔ እኮ አሁን መልስ አይደል የምትፈልገው? እሺ መልስ እኮ ነው የምትፈልገው። መልስ ያው መልስ እስከፈለክ ድረስ ደግሞ ረጋ ብልና ስማኝ። አንተማ መልስ እስከፈለክ ድረስ እሺ መልስ። እዚሁ ክፍል ላይ ሌላ ቦታ ሳትሄድ ወዳጄ። እሺ መልስ፣ እዚሁ ላይ መልስ ነው። እዚሁ ክፍል ላይ ማለት ነው። ይኸውልህ ሁሉን የሚገዛ አምላክ ማን ነው ያልከው አይደል? አይደል? እዚህ ጋር እና ተብሎ የተቀመጣለ ስንት ፐርሰንት ናቸው? እዚህ ጋር 2% ነው። ሁሉን የሚገዛ ጌታ አምላክ አለ እና ተብሎ ደግሞ በጉ አለ። ሁሉን የሚገዛ ጌታ አምላክ ማን ነው እና ተብሎ ደግሞ እዚህ ጋር በጉ የተባለው መቅደሷ ነው አይደለም የሚለው ናቸው ነው የሚለው። አየኸው? ናቸው። ስለዚህ ናቸው ተብሎ ተቀምጧል። ተግባባን? ስለዚህ ማን ናቸው? ሁለቱ አንደኛው ሁሉን የሚገዛ ጌታ አምላክ ነው። በጉ ማን ነው? እዚህ ጋር ንገረኝ። ይሄ ሁሉን የሚገዛ ጌታ አምላክ ማን ነው? በጉ። አሁን አንተ እባክህን መልስልኝና ታብራራ። አንተ የፈለግከው አሁን አንተ ወደ መልስ መጀመሪያ ይኸውልህ። እሺ አሁን አንተ የፈለግከው ሁሉን የሚገዛ ማን ነው እና በጉ ማን ነው የሚለውን ነው። አዎ እሱም ብቻ ነው። ስማቸውን ጥቀስልኝና ወደ ማብራሪያ ትገባለህ። ስማቸውን ብቻ ጥቀስ። እሺ ይኸው የትም ሳትሄድ እኮ መጥቀስ ትችላለህ። ትዕግስቱ ይኸው እኮ እኔ አሁን እኮ ጥቅስ እኮ ነው። ይኸው አሁን ቃሉን እኮ ነው እኮ የምነግርህ። እኔ አሁን በደንብ እንድትረዳ በደንብ እንድታወቅ ነው የምፈልገው። ገብቶሃል አይደል? ሁሉን የሚገዛ ማን ነው? እኔ ራሴ ይኸውልህ መጀመሪያ ለመረዳት መጀመሪያ እሺ በጉ ማን ነው? በጉ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ በጣም ጥሩ። ሁሉን የሚገዛ ጌታ አምላክ የተባለው ደግሞ ማን ነው? አብ ነው። ይሄ ሁሉን ይሄ አብ ነው አይደለ? ይሄ አብ ነው አይደል? አይደለ? ያ ምዕራፍ 1 ላይ ሁሉን የሚገዛ ጌታ አምላክ የተባለው በመጀመሪያ አንተ ያመጣው ሙግት አለ። እነሆ ከደመና ጋር ይመጣል አለ። ኢየሱስ ነው። ትክክል። ዓይንም ሁሉ የወጉትን ያዩታል። ትክክል። የምድርም ወገኖች ሁሉ ስለ እሱ ዋይ ዋይ ይላሉ። አዎን አሜን። 4 ነጥብ። ዘጋ፣ ጨረሰ፣ አለቀ። ቃየው 4 ነጥብ። ከዚህ በኋላ ሌላ ነው ያለውና የነበረው አለ። ያለና የነበረው አብ ነው። የሚመጣውም አለ። የሚመጣውም አብ ነው። ይመጣል። ሁሉን የሚገዛ ጌታ፣ ሁሉን የሚገዛ ጌታና በጉ አምላኩ ማን ነው? መቅደሷ ናቸው ተብሎ ተጠቅሷል። ቅድም አልፋና ኦሜጋ እኔ ነኝ ይላል አለ። ይህን ጉዳይ አስመልክቶ አንዴ መላእክቶች ያሉትን ደግሞ ልስጥ። መላእክቶች ምን አሉ? ስለዚህ ለምሳሌ አንድ ጥቅስ ልመርቅልህና ከዛ ትገባለህ ወደ ፈለግከው ጥቅስ። ደግሞ ሌላ ላይ ትሄዳለህ ደግሞ። እሺ አንድ ጊዜ ራዕይ ዮሐንስ እዛው ምዕራፍ 11 ቁጥር 17 ላይ ራዕይ ዮሐንስ እዛው ምዕራፍ 11 ቁጥር 17 ላይ ምን እያሉ ይናገራሉ? እንዲህ አሉ መላእክቶች ማለት ነው። እንዲህ አሉ። ምን አሉ? ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ሆይ፣ አያው ትልቁን ኃይልህን ስለያዝክ ስለነገስክም እናመሰግናለን አሉ። ይህን የሚናገሩት መላእክቶች ናቸው። ስለማን ነው የሚናገሩት? በዙፋኑ ላይ ያለውን የአብን ነው የሚናገሩት። ተግባባን? ስለዚህ ያለና የነበረ ነው። ስለዚህ አሁን አልፋና ኦሜጋ ደግሞ የተባለበትን ደግሞ ልስጥ። አብ የተባለበት አንተ ኢየሱስ የተባለበትን ሙግቶችንም ታመጣለህ ማለት ነው። ኢየሱስ የተባለበት ካለ እሺ፣ እሱን ደግሞ ልስጥ። ቆይ አንድ ጊዜ እሺ ኦራይት። ራዕይ ዮሐንስ ምዕራፍ 4 ቁጥር 8ንም ልስጥ እስቲ። ለምሳሌ ራዕይ ዮሐንስ ምዕራፍ 4 ቁጥር 8 ላይ ምን ይላል? ተመልከት ምን እንደሚለኝ። 4ቱም አንበሶች እያንዳንዳቸው 6 ክንፎች አሏቸው፣ በዙሪያቸውም በውስጣቸውም ዓይኖች ሞልተውባቸዋል። ቅዱስ 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 የነበርከውና ያለ የሚመጣው ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም። ማንን ነው? እግዚአብሔር አብን። ተመልከት፣ እግዚአብሔርን እንዲህ እያሉ ያከብሩታል። ያለ የሚመጣ እያሉ የሚመጣ ሁሉን የሚገዛ ጌታ አምላክ እያሉ ያቀር። ስለዚህ በአጭሩ እዚህ ላይ ስትመጣ በአጭሩ ንግግሩ ላይ በግልጽ ያለውና የነበረው የሚመጣው የተባለው አሁንም ሁሉን የሚገዛ ጌታ አምላክና በጉ የተባለውን ቅድም ሁሉን የሚገዛ ጌታ አምላክ አብ ነው። አልፋና ኦሜጋ እኔ ነኝ ይላል አለ። ይላል የሚለው ማን ነው ብለን ስንል መልእክቱን የሰጠው
ኢየሱስ ክርስቶስ የሰጠው አለ። ስለዚህ እግዚአብሔር ለኢየሱስ የሰጠው መልእክት ይላል እያለ ይላል ያለውን መልእክትም ኢየሱስ ለመላኩ ሰጠው። መላኩ ደግሞ ለማን ሰጠው? ለዮሐንስ አመለከተ ማለት ነው። ስለዚህ ዮሐንስ የተናገረው ይላል እያለ ስለ አብ እንጂ ስለ ኢየሱስ ክርስቶስ አይደለም ነው ማለት ወዳጄ። አሁን ሌላ ጥቅስም ካለ ማምጣት ትችላለህ። ይሄም ኢየሱስ አምላክ መሆኑን የሚያሳይ ጥቅስ አይደለም፣ በግልጽ የለም እንደዛ የሚያሳይ ነገር። እሺ እኔ ሌላ ቦታ አሁን ይህንን ካላመንክ ሌላ ቦታ መሄድ አልችልም። ይሄኛውን አብራራልሃለሁ። አንተ አሁን አብራራልኝ አይደል? ከሌለማ የለም ነው በቃ። ከሌለ ኢየሱስ አምላክ መሆኑን የሚገልጽ ጥቅስ ከዚህ ውጭ ከሌለ የለም በቃ የለም ማለት። አሁን ከዚህ በኋላ ባኬን ቦርስ ነው፣ ፊት ለፊት ነው አሁን የምናወራው፣ ፊት ለፊት ነው እንጂ አሁን ከዚህ በኋላ ማብራሪያ ምናምን የለም። አሁን ፊት ለፊት ነው የምናወራው። ኢየሱስ እኔ አሁን እኔ ልስጥ ደግሞ ኢየሱስ በግልጽ በማያሻማ በማያጠራጥር ሁኔታ እኔ ከ5 በላይ ይሰጣሉ። እኔ ልስጥ፣ አንተ ደግሞ ትሰጠኛለህ። የማያሻማ የማያጠራጥር ያው ልብ አድርጉ። 330 ሰዎች አላችሁ። ልብ አድርጉ እና ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን አለ መጽሐፉ ሲናገር? ምን አለ? ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባረጋችሁ ነበር አለ። ነገር ግን አሁን ከእግዚአብሔር አለ ከአምላክ፣ ግሪክኛው ቴዎስ ነው የሚለው። ነገር ግን አሁን ከቴዎስ የሰማሁትን ከአምላክ የሰማሁትን እውነት የነገርኳችሁን ሰው አለ። ፍጹም ሰው ፍጹም አምላክ አላለ። ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም። ኢየሱስ ምንድን ነው? ሰው። አንድ ያዙልኝ፣ ኢየሱስ ሰው ነው። ሁለተኛ ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ኢየሱስ ምን አለ? ኢየሱስም ነቢይ አለ ከገዛ ሀገሩና ከገዛ ዘመዶቹ ከገዛ ቤቱን በቀር ሳይከበር አይቀርም አላቸው። ነቢይ ራሱን ነቢይ አለ። ሶስተኛ በተመሳሳይ ምን ልስጥህ መሰለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ይኸው ምን እያለ ይናገራል? ኢየሱስም አለ ገና ወደ አባቴ ያላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አደርጋለሁ ብለሽ ነገራቸው። ኢየሱስ አምላኩ የወንድሞቹ አምላክ ነው። የኢየሱስ አባት የወንድሞቹ ሁሉ አባት ነው። ተግባባን? ስለዚህ ኢየሱስ አምላክ አለው። ሶስተኛ ዮሐንስ ወንጌል ምዕራፍ 10 ቁጥር 25 ላይ 24 ላይ አይሁድም እሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ማን እንደሆንክ? አምላክ እንደሆንክ አላሉትም። ክርስቶስ እንደሆንክ አሉት። ኢየሱስ ምን አላቸው? ኢየሱስ መለሰላቸው እንዲህ ሲል ነገርኳችሁ፣ አታምኑ። ምንድን ነው የማያምኑ? ክርስቶስነቱን። እኔ በአባቴ ስም የማደርገው ይህ ስለ እኔ ይመሰክራል አለ። ስለምን? ስለ ክርስቶስ። እኔ ክርስቶስ ነኝ አለ ኢየሱስ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን ይሆን ከአንተን አለው። እግዚአብሔርን አንድ አምላክ ነው የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ ኢየሱስ መልእክተኛ ነው። አንድ አምላክ ደግሞ እውነተኛ አምላክ ብቻውን እንዳለ ይናገራል። ስለዚህ ኢየሱስ ሰው ነው። ኢየሱስ መልእክተኛ ነው። ኢየሱስ ስለ ራሱ የተናገረውን የጠቀስኩልን። በዛ ላይ ደግሞ ባሪያ እንደሆነም ልስጥ። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ምን አለ? እነሆ ደግፌ ያስኩት ባሪያዬ አለ እግዚአብሔር፣ ነፍሴ ደስ የተሰኘችበት ምርጤ፣ በእሱ ላይ መንፈሴን አደርጋለሁ፣ እሱም ለአሕዛብ ፍርድን ያወጣል አለ። አየው፣ ኢየሱስ ባሪያዬ ተብሎ ነው ባሪያ ነው የተባለው። ስለዚህ ኢየሱስ አሁንም ባሪያ ነው፣ አገልጋይም ነው። ባሪያ ብቻ ሳይሆን ያው ሲጀመር ባሪያ ማለት አገልጋይ ማለት ነው። ስለዚህ ኢየሱስ ስንት አምላክን የሰበከው ብለን ስንል አንድ አምላክን የሰበከው። እኔያ የቱ ጋር አንድ አምላክ እንደሰበከ ለምሳሌ የማርቆስ ወንጌል ላይ ነው። የማርቆስ ወንጌል የማቴዎስ ወንጌል ላይ ነው። ማቴዎስ ምዕራፍ 4 ላይ ሄድ ከሰይጣን ጋር በነበረው ግብ ላይ ምን አለ? ይኸው ኢየሱስም አለ ከዚህ ጌታ አምላክን አትፈታተነው ተብሎ ደግሞ ተጽፏልና አለ። ስለዚህ እኔ አንተን ጌታ አምላኬን አልፈታተንም ራሴን አልጥልም አለ። ከዛ ቀጠለና ዲያብሎስ ምናምን ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለ። ኢየሱስ ደግሞ ያን ጊዜ ምን አለው? ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም አለ እርሱን ብቻ አምልክ ተብሎ ተጽፏልና አለ። ማን ነው እሱን ብቻ አምልክ ተብሎ ተጽፏልና የተባለው? እግዚአብሔር አብ ነው። ዘዳግም 6:13 ላይ ስለዚህ ኢየሱስ አምላክ አይደለም፣ ኢየሱስ ሰው ነው። ጢሞቴዎስ ላይ ሲጽፍ ምን አለ? አንደኛ ጢሞቴዎስ
ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለናል። አንድ እግዚአብሔር አለናል። በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ አለ። በቃ እሱ ማን ነው? ኢየሱስ ክርስቶስ ነው ያለው። ሰው በነገራችሁ ላይ ሰው የሆነው የሚለው ቃል የለም፣ ግሪኩም ላይ የለም፣ እንግሊዝኛውም ላይ የለም። ያው ተመልከቱ። አሁን እንግሊዝኛው ላይ ሳያሳያችሁ ምን ይላል? For there is one God አለ፣ አንድ አምላክ አለ። and one mediator between God and man አለ። በአምላክና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እሱም the man Jesus Christ አለ። አየው፣ ሰው ነው። በቃ ክርስቶስ ሰው ነው አለ። ስለዚህ ኢየሱስ አምላክ ነው የሚል ከነቢያት አንድ ያስተማረ የለም። ኢየሱስም ያስተማረ የለም። ሐዋርያት አላስተማሩ። ማንም መጽሐፍ ቅዱስ ላይ አላስተማርም። እናንተ ከየት አመጣችሁት? ሲጀመር ኢየሱስ ወንድ ልጅ ነው ተብሎ ነው መጽሐፉ ላይ የተጠቀሰው። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱም ታላቅ ይሆናል፣ ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል። ሰጪ ራሱ ሌላ ነው፣ ተቀባይ ነው። ኢየሱስ ስልጣን ሰጠው፣ ተቀባይ ነው። ህይወት ሰጠው፣ ተቀባይ ነው። አዳኝ አደረገው፣ ተቀባይ ነው። ከሞት አስነሳው፣ ገደለው፣ አስነሳው። እንዴ ይሄ ሁሉ የሚያደርገው እኮ አምላክ ነው። ስለዚህ አምላክ ግን አይሞትም። ተግባባን? ስለዚህ አንድ ጥያቄ ልጠይቅ፣ የመጨረሻ ጥያቄ። እችን ጥያቄ እንጠያይቃለን፣ ተጨባብጠን መልካም ጊዜ እንባባለን። ጥያቄ መጠይቀ ለአንተ ብሎ የተሰቀለ አምላክ አለ አደለ? ትዕግስቱ አይደል? ለአንተ ብሎ ያልተሰቀለስ አምላክ አለ ለአንተ ብሎ? እሺ ይህን ጥያቄ ያዝልኝና አንተም ረዥም ሰዓት አልይዘልኳኝ። ገባኝ። ጥያቄ ልጠይቅህ አንድ ጊዜ። ለአንተ ብሎ ያልተሰቀለ አምላክ አለ እኮ? ይኸውልህ እኮ አሁን እኮ አንተ አሁን አብራራልኛል። አንተ እኮ የራስህን እኮ ሪዝን አቀረብክ። ገባኝ። አንተ እኮ በጣም አብራራ። ከቅድም ጀምሮ ሁለቴን ያብራራው። ስለዚህ አሁን ወይ ጥያቄ ካለ ጠይቀኝ፣ አለዛ ደግሞ ስንቴን ያብራ? ሁለት ያብራራ ይበቃል። ከዚህ በኋላ ጥያቄ ልጠይቅህ። አሁን እሺ ልጠይቅህ። ጠይቀኝ። አሁን አንተ ረዥም ሰዓት ነው ያወራው። ጊዜ ካለ አሁን ታወራ ድልስ ጥያቄ ጠይቀኝ፣ እመልስልሃለሁ። ጥያቄ አጭር መልስ ነው የሚመልስልህ። እንዳንተ ደቂቃ እንኳን አልፈጅም። አጭር መልስ ጠይቀኝ። ችግር የለም። እኔ ብዙ ቦታም መሄድም ራሱ አይጠበቅብኝም። እሺ ጠይቀኝ። ብዙ ጥቅሶችን እንዳንተ እንደዚህ ማገለባበጥ ራሱ አልፈልግም። ምክንያቱም ይህ ቃል እውነትና ህይወት። ጥያቄ ጠይቀኝ ወይ ደግሞ እኔ ልጠይቅህ? ወይ ጠይቀኝ ወይ ልጠይቅህ እኮ ልጠይቅህ እኮ ነው እኮ። ተረጋ። አሁን መረጋጋት ትችላለህ? በደንብ እችላለሁ፣ ግን እንደተማርክ ሰው ጥያቄ እኮ በስርዓት እናውራ። አሁን አንተም እንደ እውነቱን ለማወቅ እስከመጣ ድረስ እኔም ደግሞ እውነቱን ለማወቅ እስከመጣው ድረስ እንደተማረ ሰው እንደ ባህል አእምሮ ረጋ በልና እንማማር። እሺ ጠይቀኝ። እሺ 5 ደቂቃ ሰጥቼ ነበር፣ 10 ደቂቃ አወራክ። እኔም ደግሞ ልጠይቅህ። ሲሪየስሊ? ኧረ አንተ አይዋሽም። ሼሞን ይበል። ልጠይቅህ። ጠይቀኝ። እሺ ልጠይቅህ። እሺ ጠይቀኝ። እሺ እንድጠይቅህ ፍቃድ ስለሰጠኝ በጣም አመሰግናለሁ። አንተ አሁን ሳይክ ከመንፈስ ቅዱስ በመጽሐፍ ቅዱስ እንደምታምን ነው። መጽሐፍ ቅዱስ ነው አንተ አሁን ይዳኘናል እያልክ ያለው። ስለዚህ ከመጽሐፍ ቅዱስ ነው ማወራለህ፣ ሌላ ነገር አይደለም ማወራለህ። እሺ የኢሳያስ መጽሐፍ ትንቢተ የኢሳያስ መጽሐፍ ምዕራፍ 9 ቁጥር ከ4 ጀምሮ ከ6 ጀምሮ እሺ ከ6 ጀምሮ ላንብብልህ። ሕፃን ተወልዶልናልና ምን ሕፃን ተወልዶልናልና፣ በደንብ ስማኝ። ሕፃን ተወልዶልናል። ሰው ለሆነ አይደለም ወይ? አይደለም። ልጠይቅ ነው እኮ እሺ ጠይቀኝ እኮ ጥያቄውን እኮ ልጠይቅ እኮ ነው እኮ ብራዘር። እሺ ግን ካም ዳውን፣ ወላሂ በጣም እየተወክ ነው። ካም ዳውን። በመጮህ ምንም የሚመጣ እውነት የለም። ልንገርህ፣ ቀስ በል። እውነት ስለሆነ ነው የምጮሆ፣ የእግዚአብሔር ቃል ስለሆነ ነው። አንተም እኮ እየጮክ እኮ ነው ያወራው። እሺ ቀጥልሽ፣ ይትቀጥልሽ። ጥያቄውን ብቻ ጠይቀኝ። እኔ አሁን ጥያቄ እኔ ጠቅሱን አውቀዋለሁ። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ይሆናል፣
ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራላል። ጥያቄው ምንድን ነው? እዚህ ላይ ጠይቀኝ። ጥያቄው ምንድን ነው? አሁንም ተረጋጋ፣ በደንብ ረጋ በል። አሁንም ጥያቄውን በስርዓት እንድጠይቅ። እኔ እኮ ልትረጋጋ እኮ አልቻልክም እኮ። ጥያቄው ምንድን ነው? እኔ እኮ አሁን ጥያቄ ልታብራራ ነው ወይስ ጥያቄ ነው? አሁን እኔ አውቀዋለሁ፣ ጥቅሱን በደንብ አድርጌ ነው የማውቀው። ጥያቄው ምንድን ነው? እሺ እኮ ጥያቄውን ለመጠየቅ 2 ደቂቃ ዝም ማለት አችልም? ጥያቄ ለመጠየቅ 2 ደቂቃ? አሁን ጥቅሱን በደንብ ነው የማውቀው። ጥያቄ ምንም እንዳታብራራልኝ። እኔ ጥያቄ ብቻ ነው። እኔ ጥያቄ ልጠይቅ። ኢየሱስ የቱ ጋር ነው መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ የተጠራው የቱ ጋር ነው? ስጠኝ። ባይሆን እሱን ስጠኝ። እሺ አመሰግናለሁ። እኔ በጣም እየቸኮልኩ ነው የማወራው። ገብቶሃል አይደል? በጣም በፍጥነት ነው እያወራሁ ያለሁልህ። አንተ እኮ አልተረጋጋም እኮ እንጂ እየፈጠንክ መስሏል እንጂ እየጮክ ነው። በጣም ቀስ ብለህ እየጮክ ነው ያለው። እየፈጠንክ አይደለም። ይቅርታ። አሁን እኔ ምንም ስለዚህ አሁን ይኸው መልካም ጊዜ ይሆንልህ። በቃ ምንም ጥያቄ ልጠይቀኝ። ጥያቄ አትጠይቀኝም? ጥያቄ ጠይቀኝ እባክህ። አይደለም እኮ ይኸውልሽ፣ ፕሊዝ በቃ በጣም የምወድህ በጣም የማከብርህ፣ ግን አትዝገው፣ አትውጣ። እሺ ይኸው 1 ደቂቃ ሰጠው። እሺ ለጥያቄ ኢማጅን ይኸው ከ49 ነው። ልክ ከ50 ሲሆን አስቆማለሁ። ጥያቄ ቀጥል። ጥያቄ ነው የምጠይቅህ። ገብቶሃል? እሺ ከ50 ሲሆን ግን ከ4 ጀምሮ። እሺ አንተ እኮ ረዥም ሰዓት እኮ ነው እያወራ ያለው እኮ። ጥያቄ ነው ብራዘር። እንዴ ማብራሪያ አይደለማ እኮ። ጥያቄ እኮ ነው። ማብራሪያ ከሆነ ማብራሪያ ነው። ጥያቄ ከሆነ ጥያቄ ነው። ስለዚህ አሁን ጥያቄ ጥያቄ እኮ ይኸውልህ። እሺ 1 ደቂቃ ጨመርኩልህ። ከ51 አደረኩልህ። ይኸው ቀጥልሽ። ሂድ ቀጥል። ከ50 ቀጥል። 2 ደቂቃ ጥያቄ ልጠይቅህ እንዴ? እሺ ቀጥል። ምንድን ነው? ሂድ ቀጥልሽ። እሺ አመሰግናለሁ። እዛው ቅድም ያነበብኩልህ ክፍል ላይ ነው እንደዚህ የሚለው 6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ምን አለቅነት? ምን ተወልዷል? ሕፃን ተወልዷል። ከዛስ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ። ምን አይነት አምላክ? ፓወር የሆነ ኃያል አምላክ፣ ብርቱ አምላክ። ለሰው ነው ወይስ ለአምላክ ነው? በቃ ጨረስኩኝ። እሺ ማን ነው ብርቱ አምላክ? ሰው ነው አምላክ ነው? ትንቢቱ ለማን ነው? መጀመሪያ እዚህ ጋር ያለው ትንቢት ለኢየሱስ ክርስቶስ። ማን ያለ ማስረጃ ስጠኝ። ለኢየሱስ ነው ያለ ማን ነው? ኢሳያስ ስጠኝሽ። ኢሳያስ ለኢየሱስ ነው ያለው ስጠኝ። የቱ ጋር ነው? ሰው የሆነ አምላክ አለ? ሰው የሆነ ብርቱ አምላክ የተባለለት ሰው የሆነ አምላክ አይልም። ለኢየሱስ ነው ያለ አንድ ጥቅስ ስጠኝ። እሺ አሁን ያነበብኩልህ ራእይ አሁን ያነበብኩልህ ላይ አረ ኢየሱስ በስጋ እንደመጣ ቆይ በስጋ እንደመጣ ታምናለህ? ኢየሱስ በስጋ እኔም በብረት አልመጣም። አንተ በብረት ነው የመጣው፣ በአጥንት ነው የመጣው አንተ። ኢየሱስም እኔም በስጋ ነው የመጣ ነው። ሁላችንም በስጋ ነው የመጣ ነው። እሺ ሰው የተባለለት አምላክ የለም። ኢየሱስም ሰው አልተባለ፣ ኢየሱስም አምላክ አልተባለም። ስጠኝ ከተባለ ስጠኝ። መረጃ እኮ አልሰጠኝም። አሁን ኢሳያስ ላይ ያመጣው ለኢየሱስ ከሆነ ማስረጃ ስጠኝ። ሰው የተባለለት አምላክ አለ ወይ ነው? ሰው የተባለለት አምላክ አለ ወይ? ኢየሱስ ከተባለ ስጠኝ መጀመሪያ። እሺ ስማኝ፣ እዛው ላይ ሳንሄድ አሁን የጠየቅኩህን ስጠኝ አልከኝ። አሁን 5 ደቂቃ ላብራራለህ። ስማኝ፣ አልመለስክም። ጠቅስስተኝ ጠየቅኩህ። ይኸውልህ ጠየቅኩህ። እኔ እኮ ነኝ የጠየቅኩህ እኮ። ቅድም እኮ አንተ ጠይቀኸኝ እንድጠይቅ እኮ አልፈቀድክልኝም።
ጠየቅከኝ። ስጠይቀኝ ጥቅሱ ራሱ ለማን ነው አልኩ። ለኢየሱስ ነው አልከኝ። ማን ያለ አልኩ። ማስረጃ የለም። ስለዚህ ቀጠልኩና ሌላ ጥያቄ ካለ ጠይቅ። ለኢየሱስ ነው ያለ ማን ነው? እስቲ ስጠኝ መጀመሪያ። ይኸውልህ ወዳጄ በጣም ተረጋጋ፣ እንግባባ። በጣም ተረጋግቼ በጣም የተረጋጋው ሰው ነኝ። መረጃውን ስጠኝ። ለኢየሱስ ነው ያለ ማን ነው? ኢሳያስ 9:6 ላይ ለኢየሱስ ነው ያለ ማን ነው? እሺ አንተ በእውነት ታምናለህ? አዎ አምናለሁ። እውነት ካለማ እናምናለን። ስለዚህ ለኢየሱስ ነው ያለ ስጠኝ። እሺ ካመንክ ደግሞ ቅድም እኔ ጠይቄክ ልጠይቅ ስል በጥያቄ ላይ አይቻልም አልከኝ። አሁን ደግሞ እኔ ነኝ የጠየኩክ መልስልኝ አልኩ እኮ መልስልኝ። የጠየቀኝ ጥያቄ ጥቅሱ ለማን እንደሆነ መጀመሪያ ማብራራት አለባት። ጥቅሱ ለማን ነው? ለኢየሱስ ነው አልከኝ። እንደዛ ነው። ምን ትጠይቅ? እኔ እኮ ጥያቄ እኮ ነው የጠየኩህ እኮ። እኔ አሁን የጠየቅኩህን ለምን ጠይቀህ የምመልስልኝ? ምንድን ነው ጥያቄ? ጠይቀኝ። እሺ በቃ ለምን ቁምጥ አላደረገም? ጥያቄው ምንድን ነው? ሂድ ቀጥል። በቃ ይኸውልህ ጥያቄውን 100 ጊዜ ነው የደከምኩልህ። እሺ ልድገምልህ ጥያቄውን። አሁንም 2 ደቂቃ ስትይ ለጥያቄ ጥያቄው ለማን ነው የሚል ነው ጥያቄ። እንደዛ ጥያቄው ለማን ነው ነው? ቆይ በደንብ ስማኝ፣ ጥያቄውን በደንብ አንደርስታንድ አድርገኝ። እሺ ቀጥል። እዛው ላይ ላንብብልህ። የኢሳያስ መጽሐፍ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናልና። ይኸውልህ ሕፃን ምን ብሏል? ማን ያለው? ትንቢቱን የሚናገረው ተወልዶልናልና ለማ ለእኛ ለሕዝብ ሁሉ ሰው ሕፃን ማለት ሰው ተወልዶልናልና። ሕፃን ተወልዶልናልና ማለት እንደኔና እንደናንተ ሰው የሆነ የሚበላ የሚጠጣ ሰው የሆነ ተወልዶልናል። እሺ ለምንድን ነው የተወለደው? ይናገራል። ተወልዶልናል። ወንድ ልጅም ተሰጥቶናል። አለቅነትም ስልጣን ኦቶሪቲ ነው የሚያወራው። እዚህ ጋር ስለ ኦቶሪቲ ነው እያወራ ያለው። አለቅነትም በጫንቃው ላይ ይሆናል። ስልጣን በሰማይና በምድር ስልጣን ለእርሱ ይሆናል ነው። ኦኬ ሁሉን የሚገዛ አምላክ። እሺ ልቀጥል። ይሆናል ስሙም ይልና ድንቅ መካር። ሉካት ሰው ነው እዛ ጋ ያለው ግን ድንቅ መካር። እሺ ድንቅ መካር፣ ኃያል አምላክ ፓወር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል። ለሰው ነው ወይ? ሰው የሆነ አምላክ አለ ወይ? አጭር ጥያቄ። ለሰው ነው። ሰው የሆነ አምላክ አለ? ሰው የሆነ አምላክ አይደለም። ስሙ ነው የሚለው። ስሙ ደግሞ ኃያል አምላክ። ሰው የሆነ አምላክ ጥያቄ ጠይቅ። ስለ ስም ነው የሚያወራው እንጂ ስለ አምላክ አያወራም። ብራዘር ስሙም ነው የሚለው። ስለዚህ ስሙ ከሆነ ተብሎ ይጠራል ነው። ቆይ ልንገራ፣ መልስ ልመልሰዋል። ስለዚህ ይሄ ሰውዬ ማን ነው ካልከኝ ስለ ማንነቱ እመጣለሁ። ሰው ነው። ለምሳሌ አሁን ኤልጊቦር ይባላል። ኃያል አምላክ ማለት ኤልጊቦር ማለት ነው። እሺ ኤልጊቦር ማለት በዕብራይስጥ ቋንቋ ኃያል አምላክ ማለት። ስለዚህ አሁን በተመሳሳይ ሁኔታ ኢልያህ የሚል ስም አለ። ኤልያህ ማለት አምላኬ ያህዌ ማለት ነው። እሺ ስለዚህ ኤልያህ የሚባለው ሰውዬ ስሙ ያህዌ አምላኬ ያህዌ የሚል ስለሆነ ኤልያህ የሚባለው ሰውዬ አምላክ ነው ማለት አይደለም። በተመሳሳይ እዚህ ጋር የተተነበየለት ሰውዬ ማንም ይሁን ማን ሲጀመር ለኢየሱስ ነው የሚል አንድ ጥቅስም አልሰጠንም በመጀመሪያ። ሁለተኛ ላይ ደግሞ እኔ ደግሞ ልስጥ ማን እንደሆነ እዛው ኢሳያስ 8:3 ላይ ወደ ነቢይቱም ቀረብኩ እሷም ጸነሰች ወንድ ልጅም ወለደች። በዛው ዘመን ተወልዷል ልጁ። እግዚአብሔርም ሕፃኑ አባቱና እናቱን መጥራት ሳያውቅ እናትና አባት አለው ልጁ የደማስቆ ሀብትና የሰማርያ ምርኮ በአሦር ንጉሥ ፊት ይወስዳልና ስሙም ምርኮ ፈተነ በዝበዛው ቸኮለ ብለህ ትጠራዋለህ አለ። ቀጠልና ቁጥር ስንት ላይ መሰለ? ቁጥር 8 ላይ ደግሞ እየጎረፈም ወደ ይሁዳ ይገባል እያለቀለቀም ያልፋል እስከ አንገትም ይደርሳል አማኑኤል ሆይ አለው። እዛው ዘመን ላይ ማለት ነው። አማኑኤል ሆይ የክንፍ መዘርጋት የሀገርህን ስፋት ትሞላለች አለው። ተወለደ። ነቢይ ተወለደችው ልጁን የወለደችው ነቢይ ነች። እናትና አባት አለው።
አማኑኤል ተብሎ ተጠርቷል። ወንድ ልጅ ተወልዷል። ስለዚህ እዛው ዘመን ላይ የተፈጸመ ትንቢት ነው። ለዛ እኮ ነው ሕፃንም ተሰጥቶናል አለ። ተግባባን? ቁጥር 9 ላይ ሲናገር ምን ብሎ ነው የተናገረው? ሕፃንም ተወልዶልናል ነው ያለው። ይወለድልናል አላለም፣ ተወልዶልናል። ተግባባን? ትንቢቱ ስለተወለደ ሕፃን ልጅ ነው የሚያወራው። ወንድ ልጅም ተሰጥቶናል። የተሰጠ ወንድ ልጅ ነው ኦልሬዲ እዛው ዘመን ላይ የነበረ። ስለዚህ አለቅነትም በጫንቃው ላይ ይሆናል። አዎ ስሙ ነው ያለው እንጂ አምላክ ነው አላለም። እሱ ስሙ ድንቅ መካር፣ ኃያል አምላክ፣ ኤልጊቦር፣ ልክ ኤልያህ እንደተባለው ስሙ ማለት ነው። የሰላም የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ስለዚህ ኢየሱስ ነው የሚል አንድ ማስረጃ የለም። ይሄ በዘመኑ ላይ የተፈጸመ በዛው ዘመን ላይ ያለቀ አዲስ ነገር ያልሆነ ትንቢቱ የተፈጸመ ጉዳይ ነው ብራዘርዬ። እሺ፣ ስለዚህ ሌላ ጥቅስ አለ። በዛ ላይ ደግሞ የሚበላ የሚጠጣ አልከኝ። ከበላ ከጠጣ በኋላ ሽንት ቤት አይሄድም? ይሄ አካል የሚበላ የሚጠጣ ካልከኝ በኋላ ሽንት ቤት አይሄድም? እና ሽንት ቤት የሄደው አምላክ ነው ልትለኝ ነው? ትዕግስቱ ከበላ ከጠጣ በኋላ ቆሞ ሽንቱን የሚሸነው አምላክ ነው ልትለኝ ነው? ከበላ ከጠጣ በኋላ ያ የበላውና የጠጣው ወደ አፍ የሚገባው ሁሉ ወደ ሆድ አልፎ ወደ ዳሪ እንዲጠራ አትመለከቱም? ምን አላለም እንደ ኢየሱስ? ስለዚህ ይሄ አንዱ አምላክ ነው ሽንት ቤት ቁጭ ብሎ ለአንተ ብሎ እንደዚህ የሚያደርገው? ኖ ዌይ ዴር ኢዝ ኖ ዌይ። አንዱ አምላክ በዚህ ልክ የሚዋረድበት ማለት ነው። አንዱ አምላክ ሽንት ቤትም አልገባም። አንዱ አምላክ አልበላም። አንዱ አምላክ አልጠጣም። አንዱ አምላክ በማህፀን ሽንት በሚወጣበት በኩልም አልወጣም። አንዱ አምላክ ተግባባን፣ አልተኛም፣ አላንቀላፋም፣ አልሞተም። አንዱ አምላክ የሚሞትም አምላክ የለም። ስለዚህ አሁንም አንድም ጥቅስ አልሰጠንም። ጥቅስ ስጠን እባክህ። ኢየሱስ አምላክ ለመሆኑ አንድ ጥቅስ ስጠን። አንድ ጥቅስ። እሺ ጨረስክ? አዎ ጨርሻለሁ። አሁንም በድጋሚ አመሰግናለሁ። እኔም ተረጋግቼ እንዳዳመጥኩ አንተም በምታምነውና በምታውቀው እውነት ተረጋግተን ልትሰማኝ የኔን ትዕግስቴን አይተሃል። ረጋ ብዬ የሰማው እንዳለ እባክህ እንደዚህ ረጋ እንዳል ስታወራም ረጋ ብላ አውራ እንድሰማ ከይቅርታ ጋር እኔ እሰማለሁ። ስታወራ ግን አትጩህ ፕሊዝ። ከጮክ እወጣለሁ ከዚህ በኋላ አዳምጣለሁ። 5 ደቂቃም ላዳምጥ እችላለሁ። አትጩህ ከዚህ በኋላ ከጮክ እኔ ሙድ በቃ እኔ ምንም አይመቸኝም እኔ ጩኸት እባክህ እሺ። ስለዚህ አሁን ቀጥል፣ እንዳትጮህ አደራ። በሰማይ በምድር እንዳትጮህ። ቀጥል ቀጥለው። አሁንም በጣም ነው የምወድ፣ በጣም ነው የማከብር። በቃ ዝም በል በቃ እኔ ዝም እኮ ነህ አንተ። ያው ዚፕ አደረኩኝ። እንዳትጮህ ግን ከጮክ እወጣለሁ፣ ወላሂ እወጣለሁ። ከጮክ እወጣለሁ። እንዳትጮህ ከዚህ በኋላ ቁጭ ዘረጋ ብላ አብራራ። እሺ ቀጥል። እሺ እንዳወራ ቢያንስ 6 በቃ አሁን አታወራሽ። እኔ አሁን መልስ ነው እኮ የፈለግከው አይደል? በቃ እሺ አመሰግናለሁ። እኔ አሁን ሌላ ጥቅስ አላመጣለን። እዛው ክፍል ላይ አሁን አንተ እንዳብራራልኝ እንዳወራህልኝ እኔም ደግሞ ላውራክ በደንብ ስማኝ እሺ? በደንብ ስማኝ። ሌላ ቦታ አልሄድም። ይኸውልህ እዛው 6 ላይ ይኸውልህ ስሙም ይላል። ስሙም ይኸውልህ ቆይ እንዳትወጣ ወላሂ ብዬማ አላየ እንዴ! ኧረ ቢስሚላ እንዴ! ምን ሆኖ ነው? ሊጮህ ነው እንዴ? ኧረ ወደዛ ሄድ እባክህ እንዴ! ደፋር ሌላ ሰው ጋር ልሂድ። አንተማ የሚገርም ሜም ነው የሚያደርጉ። በቃ ልጆቹ አለቀ። ከዚህ በኋላ